ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመጣጣ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው በየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ከባሌ ራስ ላይ ወረጅ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ ይህ ሳምንታዊ ነው የዳኛ ይታይ ፕሮግራም ነው እንግዲህ ሳምንታዊ ነው የዳኛ ይታይ ፕሮግራም ወደናንተ ወደ ውድ ተመልካቾቻችን አስተማሪና አዝናኝ የሆነው የህግ ፕሮግራም ይዞላችሁ ይቀርባል ይህንን ፕሮግራም ወደናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው ገደግና ለማወቅ ተጠያቂነት አይደለም ስለዚህ ግን ስላላወቅኩ ነው ይሄን ህግ የተላለፍኩት ብትሉ ህግ አይሰማም ምህረት አያደርግም ስለዚህ የህግ ዕውቀታችሁን ለማዳበር የዳኛ ይታይ ፕሮግራምን ተከታተሉ ዛሬም አስተማሪ የሆነውን ፕሮግራም እንደተለመደው ይዤላችሁ ቀርቤያለሁ ጉዳዩ ምንድነው አብረን የምንከታተለው ነው የሚሆነው ክርክሩ ፍርዱ ምን ይመስላል ህጉስ ምን ይላል አብረን እንከታተላለን ተከታተሉኝ መልካም ቆይታ ይህን ዝግጅት አዘጋጅተን እንድናቀርብ ድጋፍ ያደረገችን የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገበርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያረጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን እንድትከታተሉንና እንድትሳተፉ በአክብሮት ጋብዛለን የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለት ስራ ጀምሯል ከሳሽ ወይዘሪት ብርቱካን ታየ አቤት ተከሳሽ ወይዘሮ ሜሮን ኃይሉ አቤት ክብር ፍርድ ቤት ቀርባችኋል ቀርበናል ክብር ፍርድ ቤት ጥሩ እንግዲህ ከሳሽ በተከሳሽ ቤት በቤት ሰራተኝነት ተቀጥሬ በወር 5000 ብር ልትከፍለኝ ተስማምተን በጅም ጊዜ ኖር ያለው ነገር ግን ከሚያዝያ 1 2017 እስከ ነሐሴ 22 ጊዜ ጀምሮ ያልተከፈለኝ የ3 ወር 15000 ብር ደሞዝ አለ ሊከፍሉኝ ይገባል የሚል ክስ ይዘሽ ቀርበሻል ይቅርታ ክብር ፍርድ ቤት ክሱን እቃወማለሁ ቆይ ተራሽ ሲደርስ እድሉን እሰጥሻለሁ እስኪ ምን ነበር የተፈጠረው እስኪ አስረጂ ያው በመጀመሪያ ደረጃ እኔ ደሞዜን ከፍለውኝ ቢሆን ኖሮ እዚህ ያልመጣም ነበር ማለት ነው እና እኔ ደሞዜን እንዲከፍሉኝ በተደጋጋሚ ስጠይቅ አንቺ ልጅ ነሽ ብሩን ታጠፊዋለሽ የሆነ ያልሆነ ነገር ታደርጊበታለሽ ብልጭልጭ ነገር ያታልልሻል ምናምን ብለው ነበር ለኔ የሚናገሩኝ ማለት ነው እና የዛኔ እኔም አይ በቃ ለኔ መልካም በማሰብ ነው ብዬ ያንን ሐሳባቸውን ተቀብዬ እሺ ብዬ እሳቸው ጋር ያጠራቀምኩ ነበር ማለት ነው ከዛ ልክ ገንዘቤን ስጡኝ ምናምን ስል የሆነ በቃ እንትን ይሉብኛል ማለት ነው ምን ይሉብሻል የሆነ በቃ የሆነ ብቻ ፍጹም እንደዛ አላልኩሽም አይ ተናግሬ ልጨርስ ቢያንስ እንኳን እዚህ እንድናገር ልሁን ምክንያቱም ሐሳቤን እንኳን እንድገልጽ እንኳን እድል አይሰጡኝም ማለት ነው እኔ ነፃነት መስጠት ሰው ነው ወይዘሮ ሜሮን ጣልቃ አትግቢ ክብር ፍርድ ቤት የምታቃጥለኝ በቃም እዚህ ደግሞ ለማንኛውም ደሞዜ በወር 5000 ብር ነበረ ያው እና የደሞዜን የ3 ወር አልተከፈለኝ ያልተከፈለሽ ምክንያቱ ምንድነው ያው ምንድነው ያልተከፈለኝ ምክንያቱ እኔ በተደጋጋሚ በሬን ስጡኝ የራሴ የሆነ ነገር ላይ ማለት ትምህርት መማር ፈልግ ነበር ማለት ነው
የምግብ ሙያ ማሰልጠኛ ትምህርት መማር ፈልጌ ለሱ ፈልጋለሁኝ መጀመሪያ ደረጃ እንደውም እዚሁ ሆኜ እየሰራሁኝ ትምህርቴን ልማር ነበር ያልኳቸው ማለት ነው እሳቸው ቤት ሆነ እሷ ቤት ሆነሽ አዎ የራሴ የሆነ ምግብ ቤት የመክፈት ሐሳብ አለኝ ማለት ነውና እስከመቼ ድረስ ደግሞ ሰው ቤት ሁሌ ሰው ቤት ተቀጥሮ መስራት በጣም አድካሚ ነው በነገራችን ላይ ሰው ቤት ስራ በጣም ያደክማልና ሁሌ ደክሜ ጉልበቴን ጨርሼ መጨረሻ ላይ ምንድነው ያለኝ ነገር የሚለው በቃ በራሴ ማሰብ ጀመርኩ ማለት ነው ስለዚህ ያን ያህል አቅሜና ማጥጬ ሳልጨርስ የራሴን የሆነን ስራ ባለኝ አቅም የራሴን ስራ ብሰራበት ብያሰብኩና ያንን ሐሳብ እንደ ሐሳብ አቅርቤላቸው ነበር ለሳቸው ማለት ነው እርሱ ጋር እየሰራው በማታው ልማር ብዬ ሳቀርብላቸው ምንድነው እኔ ሲጀመር በቃ ማለት የሰው ቤት ሰራተኛ ሲባል እንትን ነው እሳቸው የሚያደርጉት የሆነ በቃ የተለየ ሌላ ዓለም ላይ የመጣን አይነት ነገር ነው አርገው የሚያስቡት ማለት ነው እና በጣም ነው የሚንቁት በቃ በጣም ይንቃሉ በጣም እና የምንጫጭቁኛን ምናምን እኔ ደግሞ እንደውም ረጅም ጊዜ ነው እሳቸው ጋር የሰራሁት ማለት ነው ረጅም ጊዜ እንደ መስራቴ እንደውም ትንሽ እንኳን ሊያዝኑልኝ ሊራሩልኝ ይገባ ነበር እንደውም የሆነ አላማዬን ምናምን ሊረዱኝ ይገባ ነበር እኔ እስከ 10ኛ ክፍል ተምሬያለሁ እስከ 10ኛ ክፍል ተምሬያለሁ ያ ባለችኝ ዕውቀት ላይ ደግሞ የምግብ ሙያ ዕውቀቴን ጨምሬ ነው የራሴን ስራ ለመስራት ያሰብኩት ማለት ነው እና ምንድነው አሁን አንቺ የእውነት ልትማሪ ነው የማታ ትምህርት ልትማሪ አንቺ በምግብ ዝግጅት ሲጀመር የት የምታውቂው ነው ባቅ ኖሮ እኔ ልማር አይደለም በመሰረቱ ማለት ነው ለማወቅ ነው መማረው እና ምንድነው የት የምታውቂው ነው ምን አንቺ አሁን ተምረሽ ምን ልታደርጊ ነው አልቀረብሽም ምናምን ይሄ እንደዚህ መናቅ በጣም ነው የሚነቁት ማለት ነው ከዛ ወይም ደግሞ የቤቴን አስቤዛ ለማንም ጎረምሳ ይዘሽ ሄደሽ ልታባክኝ ነው እንጂ አስቤዛዬን እኔን ኢኮኖሚን ለማቃወስ አስበሽ ነው በቃ ሰራተኛ ስትባሉ በቃ ጥጋባችሁ አይቻልም እኮ ለነገሩ ምን ወጫታው ሳሙናቲ ቅባታቲ ምናቲ እኔ እንደፈለኩ ያረኩልሽ አይነት ነገር በቃ ልክ የሆነ እንደ ትብብር እኔም ጉልበቴን አውጥቼ ነው የምሰራው ደከመኝ ሰለቸኝ አይደለም ለሊት አይደለም ቀን አይደለም ደክሞኝ ነው የምሰራው ግን የሰራውበትን ነው በቃ የሰራውበትን ይጠየቁት ግን በቃ የሆነ ብቻ ጥሩ ያልሆነ አመለካከት ነው ያላቸው ለሰራተኛ ክብር የላቸው ባጭሩ ለሰራተኛ ምንም አይነት ክብር የላቸው ይሄ 5000 ብር ቦር የ3 ወር ነው ያልከፈሉሽ አዎ የ3 ወሩን የከለከሉበት ምክንያት ምንድነው በቃ ወጣሽ ከዛ ቤት አንቺ ያው ከዛ ቤት የወጣሁት ራሴን ማለት በቃ አላስተምርም አሉኝ መማር ፈልገሽ አዎ ፍቃደኛ አልሆኑ አዎ ማለት በቃ እኔ መማር ነው ፈልገው ራሴን ማለት በቃ እንደ ተናገርኩት ምንድነው ራሴን በደንብ መለወጥ አለብኝ ቤተሰቦቼን እረዳለሁ እና እሳቸው ጋር በሚከፈለኝ 5000 ብር ደግሞ ለቤተሰቦቼ የሚያስፈልጋቸው ነገር ማድረግ አልቻልኩም በወር ጠብቄ 30 ቀን ሰርቼ ነው 5000 ብር ማገኘው ማለት ነው እና የተሻለ ነገር ራሴን አፕዴት አድርጌ ራሴን በደንብ አድርጌ ሰርቼ ተምሬ የተሻለ ገቢ ማግኘት አለብኝ ብዬ ነው ከዛ ቤት የወጣሁት ማለት ነው ያው እነሱም አላስተምርሽም አሉኝ አሁን ወጥቼ ተመላላሽ ስራ እየሰራሁኝ ያው ቤት ተከራይቼ ተመላላሽ ስራ እየሰራው እገኛለሁ ትምርቴንም በማታው ክፍለ ጊዜ እየተማርኩኝ ነው ማለት ነው እንደዛ በማድረግ ላይ እገኛለሁ ደሞዜን ግን እንዲሰጡኝ በትህትና ጠይቃለሁ ገንዘቤን ይስጡኝ እኔ ንቀታቸውን እዛው ያያቸው በየወሩ ለምን አልወሰድሽም ነበር ያው በየወሩማ እኔ ማለት በፊት ላይ ወስድ ነበር ማል ላይ በቃ የዚህ የ3 ወሩ ጊዜ ምንድነው እኔ ብርስ በቃ አንቺ ዝም ብለሽ ብር ያባከንሽ ነው እንዴ ብርሽን ቆጥቢ ሴቭ ማድረግ አለብሽ ለምን በሆነ ባልሆነ ታጠፊዋለሽ እኔ ጋር ይቀመጥልሽ አሉኝ ማለት ነው እና ሲከለክሉሽ ምክንያታቸው ምን ነበር ያው ማለት እንደ መከልከል ሳይሆን ለኔ እንደማሰብ አድርገው ነው አሁን ከቤታቸው ትምህርት ልማር ስትይ አይ መማር የለብሽም በሚል አለመግባባት ከቤት ወጥተሻል ስለዚህ የ3 ወር 15000 ብር ደሞዝ አለሽ እሳቸው ጋር ያስቀመጡልሽ እሱን ሳትይጂ ወጣሽበት ወይ ነው ተከልክያለሁ ብለሽ ነው ወደዚህ የመጣሽውና የከለከሉበት ምክንያት ምንድነው በቃ የከለከሉኝ ምክንያት በቃ እኔ አልሰጥሽም ነው ያሉኝ በቃ ሰጥሽም በቃ ንቀት ስላለባቸው ምንም አታረገኝም ያው የታገኘኝ በቃ ማለት እኔ እስኬትም ሄጄ እሳቸው እንደምጋፈጥ ስለማያምኑበት ምንም አታመጣም ስለዚህ በቃ የለሽም በቃ አልሰጥሽም አሉኝ በቃ አስወጡኝ በቃ ወጣው ማለት ነው እኔ ለራሴ ለትምህርቴ ስል ነው የወጣሁት እዛ አላስተምርሽም ዝም ብለሽ እዚሁ ኑሪ አሉ እኔ ደግሞ ያንን ማድረግ አልችልም መውጣት ስላለብኝ ወጣሁኝ ማለት ነው ጥሩ እንግዲህ ከሳሽ እያለች ያለችውን አድምጠዋል እርሶ ቤት በቤት ሰራተኝነት ረጅም ጊዜ ኖራለች በወር 5000 ብር እየተከፈላት የ3 ወር ደሞዝ አልከፈሉኝም ስለዚህ ሊከፍሉኝ ይገባል በሚል ነው እዚህ ችሎት የቀረቡትና ምን ይላሉ እርሶ ቤት ኖራለች የተከለከለችውስ ደሞዝ አለ እስቲ ምላሽ ይስጡ በእርግጥ ኖራለች እውነት ለመናገር ግን ያው
ንቀት ላለችው ነገር እኔ ምንም ንቀት አላውቅም። ክብር ፍርድ ቤት እኔ ቤት ስትመጣች ልጅ ምንም ባዶ ራቁቷን የመጣችው ማለት ይቻላል። ምንም ነገር አልነበራትም። ሰው እንዴት ነው ፓንት እንኳን የማይኖረው? ከሷ አንፃር ሁሉን ነገር አሟልቼ ሻምፖ፣ ኮንዲሽነር፣ ሽቶ ምንም የሚያስፈልግ ፀጉሯን ራሱ በየሳምንቱ ከልጆች እኩል የሚያስፈልጋትን እንክብካቤ ያደረኩላት ነው የቆየ ነው። እኔ በምችለው አቅሜ በምችለው ባለችኝ አቅም ከባለቤቴ ጋር ሆነ እንደ ልጃችን ነው ስንንከባከባት ይኖር ነው። እና እኔ ደግሞ ምንድነው በጣም ቢዚ ነኝ፣ በስራ የተወጠርኩ ሰው ነኝ። ማታ ልማር ያላለችው ነገር አልችልም። ምክንያቱም ስጋባ ልጆች አሉ። ከስራ ለፍቼ መጥቼ ደክሜ መጥቼ ደግሞ ልጆቹ መንከባከብ አለብኝ። መንከባከብ እንኳን ባልችል የሆነ ሰዓቴ መስጠት አለብኝ ለነሱ። ያለውን የቤት ስራ እሷ መስራት አለባት። በዛ ምክንያት ነው እኔ አስረድጃታለሁ። እኔ እንደዚህ አልችልም። ሲጀመር እኔ ቤት እሷ ስትገባ እንደዚህ የማታ ትምህርት ምናምን የሚባል ነገር ከደላላው ጋር ነገር የለም። አስረግጬ ነግሬያታለሁ። አይሆንም ብያታለሁ። ብሯን ደግሞ ምንድነው ልጅቷ ምላሷን አይተውታል። እዚህ ራሱ ምንድነው ለሷ በማሰብ ነው ገንዘቡን ይገቀመጥልሽ ብርሽን አታብ። ምክንያቱም ያን ሁሉ አመት እኔ ጋር ስትኖር አንድ ብር የላትም። ብሯን ለማንም ጎረምሳ መበት ነው። እኔ ለማንም ጎረምሳ አልበተንኩም። ይቅርታ አብስቲል ጨርስ እኔም ቤት በቃ አስቤዛ አለ ደግሞ በዛ ላይ የምግብ ወጪ አለ ስንት ነገር። ይሄ ራሱ እኮ ከደሞዟ በላይ ነው። ለሷ ማለት ለመናገር ከደሞዟ በላይ ነው ለሷ ማውጣው ወጪ በጣም ብዙ ነው። እና ክብር ፍርድ ቤት እኔ ንቀት ኖሮብኝ አይደለም። ልጅቷ ስነ ስርዓት የላትም። አንደኛ ሙያም የላትም። ይሄ ፍጹም ሐሰት ነው። እኔ ሙያዬን አበጥረው ጥንቅቅ አድርገው ያውቁታል። ሲጀመር ከደላላ ቦታ ሲወስዱኝ ጀምሮ ራሱ ማለት ነው እያንዳንዷን ነገር የመጀመሪያው እንደውም መጀመሪያ አካባቢ ማለት ነው በተከታታይ ለ3 ለ4 ወር በላይ የሚሆን ጊዜ ማለት ነው እያንዳንዷን ስራ ነበር ሲያሰሩኝ የነበረው። እንደዛ አይደለም። እሺ ምንድነው ሙያዬን ስለ ሙያዬ ከደላላ ቦታ ምን ትችያለሽ እያንዳንዷን ነገር ጠይቀው ሁሉንም እንደምችል እየጠየቁኝ በሙሉ እንደምችል ስነግራቸው ያንን በሙሉ እሺ ብለው እቤት ሄደው እያንዳንዷን ነው የፈተኑኝ። እያንዳንዷን ማለት ነው ቀስ በቀስ ዶሮ፣ ጠላ፣ ዳቦ እንኳን ማለት ነው የንቀታቸው ንቀትም ብቻ ሳይሆን የነ ክፋትም ስላለባቸው ማለት ነው የኤሌክትሪክ ምጣድ አላቸው። በዛ መደፋት ይችላል። 45 ደቂቃ ለማይፈጅ በዛ ቢደፋ ምንድነው ያሉኝ? ቆይ ከጎረቤት ገበር ምጣድ ሂጅና አምጭና በገበር ምጣድ እስኪ እንዳገርሽ ዲፊን ተረጋጊ እስኪ እንዳገርሽ አንቺ ትክክለኛ ባለሙያ ከሆንሽ እስኪ እንዳገርሽ በገበር ምጣድ ድፊ ሂጅና ከጎረቤት ገበር ምጣድ አምጭ ብለው ገበር ምጣድ አምጥቼ ልክ እንደ ክፍለ ሀገር በገበር ምጣድ ዳቦ ደፍቻለሁ። ግን በመብራት መድፋት ይችል ነበር እያላቸው ማለት ነው። እና ሙያዬን ጥንቅቅ አድርገው ብጥር አድርገው ያውቃሉ። ሲጀመር አይምሯቸው ያውቃል። በቃ በደንብ አድርገው ያውቃል አይምሯቸው ሙያዬን እንዴት እንደሆነ። እንግዳ እንኳን እኔ ከመጣው በኋላ ነው ብዙ እንግዳዎችን ይጋብዛሉ። ጓደኞቻቸውን፣ እንግዶቻቸው፣ ዘመዶቻቸውን ይጋብዙና ከዛ የዛ ሁላ ሰው ምግብ የምሰራው እኔ ነኝ። ግን ስገባ እኔ ባለቤቴ ልጆቼ ከስንት አንድ ቀን እንግዳ ሊመጣ ይችላል ነው ያሉ። ግን በቃ ሁሌ ጓደኞቻቸውን ይሰበስባሉ። ምን ይላሉ? የዛው ላይ አንዷን ማትበለው ይሄንን አበላ አንዷ ይሄኛው ነው የምትበላው። ይሄንን በዚህ ስሪ ይሄን በዚህ ስሪ። ለዛ ሁላ ሰው የዛን ሁላ ሰው ፍላጎት ደክሜ ላብኝ ጠብ አድርጌ ደግሞ ሆዷ ምን አላሉት ማለት ከነሱ የተረፈው ምግብ ነው በለው። ምንም የተሻለ ማለት የሆነ የተለየ ከልጆች ያለየ ምናምን። እውነት ነው ባለቤታቸው በጣም ጥሩ ሰው ነው። በቃ እንደዛ ስደክም ምናምን ሲያይ እንኳን አይዞሽ በርቺ ነገ ሌላ ቀን ነው ይለኛል ባለቤታቸው እንደውም ማለት ነው። ባጭሩ ሙያዬን አበጥረው ያውቃሉ። የሰራውትን ምግብ ጥርቅ አድርገው ነው የሚበሉት። በቃ እስከ ጓደኞቻቸው እስከ ዘመዶቻቸው ማለት ነው። ያው እንግዲህ ሙያ አላት የላትም በሚለው ያው ረጅም ጊዜ አብራችሁ ኖራችኋል። እሱ ምን ያስለምጃት ነው ክብር ፍርድ ቤት እሱ ሙያ ላይ ማሰልጠን ወይም ደግሞ እንደ ቤቱ እንዳንቺ ሆና እንድትሄድ የማስተካከል ኃላፊነትና ግዴታ ያው እኛ ቀጥረን በመናሰራ አሰሪዎች ላይ ኃላፊነትና ግዴታ አለብን። ያው እንደምንፈልገው የማይሄዱልን ከሆነ ደግሞ በጊዜው በሰላማዊ መንገድ በጊዜው ማሰናበት ይቻላል። ክብር ፍርድ ቤት ከደረስን በኋላ እኔ እኮ አይደለም ያባረርኳት ራሷ ነች ቤት ለቃ እየወጥ የጠፋችው። ታዲያ ለዓለም ደደቡኝ አንቺ ጋር መኖር አለብኝ ማለት ክብር ፍርድ ቤት በዛ ላይ ጭንቀቱ ልጅቷ የት ሄደሽ ተብሎ ስንት ፖሊስ ጣቢያ ነው ሄጄ አመለከትኩት። ምን አንድ ነገር አልጓት ይሆን? አረ እንደዚህ ነው ያስቡን ሰው ጋር ተደወለው ብን ብላ ነው የጠፋችው። ሲጀመር የሄደችበት ምክንያት ምንድነው?
ምን በቃ ነገራችሁ ሄጃለሁ አላለችም። ሳትናገር ነው ከቤት የወጣችው እንዴ? ዝም ብላ ብድግ ብላ ተነስታ ለወጣችው መታ የወር ደሞዜ ስጪኝ ብትለኝ ምን ማለት ነው? ሲጀመር እኔ አሁን የተለያዩ ድርጅቶች ሰርቻለሁ እና ከመልቀቂ በፊት ያን ድርጅት ከመልቀቂ በፊት ከአንድ ወር በፊት ደብዳቤ ያስገባሉ። ምክንያቱም እኔ በወጣው ሰዓት ሌላ ሰው መተካት አለበት ስራው እንዳይስተጓጎል ማለት ነው። እቺ ልጅ አሁን ከቤት ለቃ ስትወጣ ብንብላ ስትጠፋ ምንድነው ልጆቹን የነበርኩ ስራዬን ትቼ የዓመት ረፍት ሞልቼ ስራዬን ትቼ ልጆቼን ስከታተል ነበር፣ ልጆቼን ስንከባከብ የቤቱን ስራ ሰራ ነበር። በዛ ላይ ደግሞ እሷን ፍለጋ ብዙ ወጪ ነው ያወጣሁት፣ ብዙ ወጪ። ፖሊስ ጣቢያ አለ፣ በዛ ላይ አፋልጉኝ ብዙ ቦታ ነበር ያስለጠፍኩት ሶሻል ሚዲያዎች ላይ በጣም ምክንያቱም እንደነገርኩት ነው እኔ እንደ ልጄ ነው ማለት በተቻለኝ መጠን ስንከባከባት ከልጆቼ እኩል ሳበላ ሳጠጣ ንጽህና እንድትጠብቅ ብዙ ነገር አድርጌላታለሁ። እና ክብር ፍርድ ቤት እኔ በጣም ብዙ እሷን ለማፈላለግ በጣም ብዙ ወጪ ነው ያወጣሁት። የሰው ኃይሎች ራሱ እንዲፈልጉ የሻይ ምናምን እያልኩ እየሰጧቸው ነበር እና ተንከራትቻለሁ። እና ያ ገንዘቧ በዚህ አልቋል። ክብር ፍርድ ቤት ጨርሻለሁ ገንዘቡ። ምክንያቱም የወጣችበት መንገድ ትክክል አይደለም። ነግረሽ ለምንድን ነው ሳትነግሪ የወጣሽው? ነው ነግረሽ ነው የወጣሽው? ተደጋጋሚ ሐሳቤን አቅርቤያለሁኝ። እኔ መማር ፈልጋለሁ፣ ራሴን መለወጥ ፈልጋለሁ እያልኩኝ በተደጋጋሚ ነግሬያቸዋለሁ። ልክ ዱብዳ እንደወረደበት ሰው እንደ አዲስ ነገር አድርጎ ይሄን ያለ ርቀት ሲጀመር እሳቸው እንደዚህ ያደርጉ እንዲህ ያለ ደግነት በውስጣቸው የለም እሳቸው ጋር ማለት ነው። እኔ እስከማውቀው ረጅም ዓመት እንደመኖሬ እንኳን ለኔ እዚህ ጥግ ድረስ ቼክም አያረጉኝ ትዝም አለላቸው ሲጀመርና ምናልታለጉኝም ነው አረ ጭራሽ ካረጉኝም እንኳን እንደዚህ ፖሊስ ጣቢያ ሶሻል ሚዲያ ይቅርታ ይደረግልኝ። እኔ እኮ አንዳንዴ እኮ ይገርመኛል። ቤት እንደዚህ ነው ስራው ሲሳዛት እንደዚህ ነው የምታፊዝብኝ። ወጥተሽ ጠብቂኝ ስላት እሺ ትዬ ይሰራሉታላ እንደነዛ ጓደኞች ይመጣሉ እንዴ በቃ እንዲህ ነው የምትቀልድብኝ። ስራ ራሱ ሳዛት ቁጭ ብላ ቲክቶክ ፖስት ታደርጋለች። ቲክቶክ ይሄ ማማቱልኝና ይሄ ነገር ቫይራል ይወጣል እንዴ ያለች ከየት እንደምትሰማ አላውቅም። ቲክቶክ ነው፣ ፌስቡክ ነው፣ ኢሞ ነው፣ ቫይበር ነው በቃ 24 ሰዓት ስልክ ነው። እና ክብር ፍርድ ቤት እንደዚህ ስታላግጥብኝ ነው ይሄንን ነው እኔ አላላገጥኩም። በመሰረቱ ያላገጥኩ አይደለም ግን ገርሞኝ ነው ማለት ሰው ለካ ብዙ አይነት ማንነት አለው ሲባል እሰማለሁ እና ግን አንዱ እንደዚህ ደርሶ አይቼው ነው ማለት በራሴ ገርሞኝ ነው። ምንድነው አሁን እሷን ፍለጋ ይኑላ ባኪኛለሁ እንደዚህ ወጥቼ በዚህ ወርጄ ለሻይ ሰጥቼ ቼክ አረጉኝም ከነመፈጠሪያ ያስታውሱኝም ናይ ማነሽ በስሜ እንኳን አይጠሩኝም። ናይ ማነሽ ለምን ሰማለኝ ስም ለሰው ልጅ ስም እስከተሰጠው ድረስ በስሙ ነው መጠራት ያለበት። አንቺ ማነሽ እንደዚህ ምናምን ክብር ሊሰጡ ይገባል። ማንኛውም ሰው ነው እና ምንድነው እኔ አሳውቂያቸዋለሁ በተደጋጋሚ አሳውቂያለሁ። ተሰናብተሽ በስነ ስርዓቱ ልብስሽን ይዘሽ ከቤት አልወጣሽም? እኔ እንደሚሄድ አስረግጬ ተናግሬያለሁ። በተደጋጋሚ ነው የነገርኳቸው። ግን እሳቸው የሰው የማንት ያኔ የሰራተኛ ንቀት ስላለባቸው አያዳምጡም፣ ትኩረት አይሰጡም። ለዛ ነው እንጂ ነግሬያቸው ነበር። ማዳመጥ የራሳቸው ፋንታ ነው፣ እሱ እኔን አይመለከተኝም። እና የመጨረሻ ቀን ልሄድ ሰውን ግን ማለት ነው እኔ ከእንግዲህ በቃ እኔ መማር ካልቻልኩኝ ራሴን መለወጥ ካልቻልኩኝ እዚህ ሆኜ እኔ አቅሜን ጉልበቴን መጨረስ የለብኝም። በራሴ አቅም ባለኝ ጉልበትና ባለችኝ ዕውቀት ትምህርቴን አዳብሬ ራሴን ነገር መወሰን ማድረግ ስለምፈልግ ልወጣ ነው እና ደሞዜን ስጡኝና ልወጣ ስላቸው እሳቸው ይሄን ዕቃ ይዘሽ ሂጂ ብለው ወደ መኝታ ቤታቸው ገቡ። እኔም ውሃ ነበር አጠገባቸው ያንን ይዤ ወደ ኪችን ገባው ማለት ነው። ከዛ በቃ እኔ ጠዋት ለጋሼ ማለት ጠዋት እንደማላገኛቸው አውቃለሁ፣ ሁሉም ስራ እንደሚሄዱ ማለት ነው። ከዛ እሳቸው እንደዛ ብለው ከሄዱ በኋላ አጋጣሚ እቃውን ኪችን አስገብቼ ስመለስ ጋሼን ሳሎን አገኛቸው። ሳገኝ ጋሼ እኔ በቃ ከዚህ በኋላ ሊሄድ ነው ምናምን ብዬ ስነግራቸው ልጄ አንቺ በጣም መልካም ልጅ ነሽ፣ ይቅናሽ፣ እኛን ብዙ ጊዜ አገልግለሽናል። እኔ ሞባይልን ገና ወጣት ነው ጋሼ ትያለሽ እዚህ እኔ ማለት እኔ በባህሬ ትትናለኝ። አንዳንድ ሰው የሚንቅሰው ትትና አይገባውም ሌላ ነገር ሊመስሎ ይችላል ነው እንግዲህ እኔ በትትና ነው ጋሼ የምለው እንጂ እሳቸው ወጣት ሽማግሌ ማለት አይደለም። በቃ የክብር ነው። አንዳንድ ጊዜ ጋሼ ብትል የክብር ነው የመልካም ነገር እንጂ የመናቅ የበታች ማድረግ ወይ ደግሞ ይሄ የእድሜ ልዩነትን ማሳየት አይደለምና ይሄን በመልካም መቀበል ነው። እንደዚህ አይነት አመለካከት ጥሩ አይደለም። እሺ ክብር ፍርድ ቤት
ከዛ ጋሼ እንግዲህ ስለነበረን ጊዜ አመሰግናለሁ እግዚአብሔር ይስጥልኝ በየስላቸው አንቺ በጣም መልካም ልጅ ነሽ ወደፊት ብዙ ጥሩ ነገሮች ይገጥሙሻል በህይወትሽ ላይ መልካም ይሁንልሽ እኔ ተስማምታችሁ እዚሁ ብትቀጥይ በጣም ደስ ይለኝ ነበር ልጆቹም አንቺን ስለለመዱ ጥሩ ነው በቃ እንደ ቤተሰብ ብንቆይ ደስ ይለኝ ነበር ግን ደግሞ እኔ ምንም ማድረግ አልችልም ይቅናሽ እና ገንዘብሽንም ቢሆን በቃ በአካውንት ታስገባልሻለች ስለዚህ አሁን ከዚህ በላይ ከተጨቃጨቃችሁ ደግሞ ጥሩ አይደለም በቃ ግቢና ተኚ ገንዘብሽን በአካውንት ታስገባልሽ ወደፊት ጥሩ ነገር ይግጠምሽ መልካም ነው እኛ ጋር መልካም ነው ስታገለግይኝ ኖርሽው ያገልግሎትሽን ዋጋ ፈጣሪ ይክፈልሽ በትምርቱም በምንም ጥሩ ነገር ይግጠምሽ ብለው ብቻ መርቀውኝ ተሰነባበትን ማለት ነው እኔ ጧት እነሱም ሄዱ እኔም ወጥቼ ሄድኩኝ በቃ እንጂ ከዛ ጣፋችብኝ እሷን ለፍለጋ ምናምን ያሉት ይሄ በቃ እንደው ጭራሽ ፍጹም ከሆነቴ የራቀ ነው ለአንድ ሰከንድ እንኳን በሙሉ ስሜ ጠርተውኝ የማያውቁ ነው ጭራሽ እኔን ለፖሊስ ጣቢያ ፈለኳት ይሄ የማይዋጣ ለዚህ ምን ይላሉ ለከፍላ ይገባል እኔ ክብር አንድ ብር መሰጣት ነገር የለም ምክንያቱም ገንዘቡን ጨርሻለሁ እሷን ለፍለጋ ያላወጣሁት ገንዘብ የለም እኔ ብሩን ጨርሻለሁ እኔ ምንም መሰጣት ገንዘብ የለኝም እና ጊዜን ባታባክነብኝ በዚህ አጋጣሚ አሁን በጣም ብዙ ነገር ጥዬን የመጣሁት ምን ድንቡሎ እንደሚሰጣት ነገር የለም እሷን በመፈለግ የጠፋውና ሳታስፈቅደኝ ሳታሳውቀኝ በመሄዷ ለደረሰብኝ ለከፍላት አይገባም ማካካሻ ይሆናል ይያልሽ ነው አዎ እንዴ ለምንድን ነው መከፍላት በጣም ብዙ ወጪ ነው ያወጣሁት በዚህ ሰዓት እንኳን ሰው የሚያክል ነገር ጠፍቶ ለመፈልጋለሁ ትንሽ ስልክ እንኳን ቢጠፋ ያንን ስልክ ለማስመለስ ብዙ ወጪ ነው የሚወጣው እና ብዙ ወጪ ነው ያወጣሁላት ይሄ 15000 ብር እንደውም በጣም ተራ ነገር ነው ካወጣሁላት እሷን ፍለጋ ካወጣሁት ገንዘብ አንፃር 15000 ብር ለኔ ምንም አይደለም ምንም አይደለም ክብር ፍርድ ቤት ምንም ሰጣት ገንዘብ የለም ለካ እንደዚህ ነበሩ ማለት በጣም ይቅርታ ደንግጬ ነው ማለት እኔ እንደዚህ እንደሚሉ እኮ ስለማላቀ ነው እንዲህ አይነት ማንነት እንዳላችሁ አላቀ አይገርምም እንዲህ ደግኖት ማለት ነው በጣም ይቅርታ ለባለቤቱ መሄዷን ከናንተ ቤት ጨርሳ ደቅለላ መውጣቷን አሳውቂያለሁ ብለዋል ስለዚህ እርሶ ባለቤቱ አልነገሩትም ከባለቤትሽ ጋር ሳላወራሽም እሷ እንደምትሄድ አላወቅሽም ጭራሽ ከባለቤቴ ጋር ነው ተነጋግራችሁ መሄድሽው ጭራሽ በጣም እሱ ቤት ስገባ አወራለሁ አሁን ራሱ ስታወራኝ ገርሞኛል እኔ እንደዚህ ነገር አልነገረኝም እሱ ግን ከሱ ጋር ከቤት እናወራለን እኔ ክብር ፍርድ ቤት ምንም መሰጣት ገንዘብ የለም ጥሩ እንግዲህ ክርክራችሁን አዳምጫለሁ መዝገቡን መርምሬ ውሳኔ እሰጣለሁ ውሳኔ ለመስጠት ተለዋሽ ቀጠሮ ተሰጥቷል የዕለቱ ስራ በዚህ ተጠናቋል እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሪት ብርቱካን ታየ አቤት ተከሳሽ ወይዘሮ ሜሮን ኃይሉ አቤት ክብር ፍርድ ቤት ቀርባቸዋል ቀርበናል ክብር ፍርድ ቤት ጥሩ እንግዲህ መዝገቡ የተቀጠረው መርምሮ ውሳኔ ለመስጠት ነው ተመርምሮ ውሳኔ ተሰጥቷል ውሳኔውን አነብላችኋለሁ ተከሳሽ ለከሳሽ ያልከፈሉትን የወር ደሞዝ የ3 ወር ለከሳሽ ሊከፍሉ ይገባል ወይስ አይገባም የሚለው ጭብጥ ተይዟል በመሰረቱ አንድ ሰው ለሰራው ስራ ደሞዝ መክፈል አግባብ ነው ከሳሽም ራሳቸውን በትምህርት ለመለወጥ በማቀዳቸው ስራ መልቀቃቸው ደሞዛቸውን ሊያስከለክል የሚችል የህግ መሰረት የለውም በፍትሐብሔር ህግ ቁጥር 26042 መሰረት በማንኛውም ሁኔታ ውሉ ቀሪ ሲሆን ደሞዝ እንደሚከፈል ይደነግጋል ስለሆነም ተከሳሽ ለከሳሽ ያልከፈሉትን የወር ደሞዝ ብር 15000 ብር ለከሳሽ ሊከፍሉ ይገባል በማለት ውሳኔ ተሰጥቷል ወጪና ኪሳራ ግራቀኛችሁ ተቻቻሉ ይግባኝ መብት ነው መዝገቡ ተዘግቷል ወደ መዝገብ ቤት ይመለስ የዕለቱ ስራ በዚህ ተጠናቋል ምንድነው እኔ በተሰጠኝ ፍርድ በጣም ደስተኛ ነኝ ማለት በጣም ደስተኛ ነኝ ደስ ብሎኛል እኔ ገንዘቤ እንዲሰጠኝ በመደረጉ በፍርዱ ተደስቻለሁ በጣም አመሰግናለሁ ማለት ፈልጋለሁ እና ምንድነው አሰሪዎች ግን ሰራተኞችን ሁሉም ማለት አይደለም ሁሉም ማለት ሳይሆን አንድ አሰሪዎች አሉ በቃ ሰራተኛ ማለት በቃ የቤታችን ነው ይሁን እንደ በቃ ሁሌም አገልጋይ ብቻ
የሚመስላቸው አሉ ግን ሁሉንም ማለት አይደለም በጣም መልካም አሰሪዎች አሉ እንደ ቤተሰብ አይተው አስተምረው ድራው ኩለው ልክ እስከ መጨረሻ ህይወታቸው ድረስ አብሯቸው ያሉ አሰሪዎች አሉ እንደሱም አይነት እንዳሉ ሁሉ ግን ደግሞ አንዳንዶቹ በቃ ሰራተኛ ማለት ሁሌ በቃ መስራት ብቻ ያለበት አድርገው በቃ ስለነሱ ቤት ስራ ነው እንጂ ሰራተኛው አይምሮን እንዲጠቀም ምናምን እንትን እንዲል አፕሪሺየት አያረጉም እና ያው ተምረን ሰርተን እንለወጣለን ይሄንን ሊያምኑ ይገባን አንዳንድ አሰሪዎች ማለት ነው ሁሉንም ማለት አይደለም እንደተናገርኩት እኛም አይምሮአችንን መጠቀም መስራት መለወጥ እንፈልጋለን ያንን ነገር በቃ ቢረዱን እንደውም ቢቻል ቢተባበሩን ቢደግፉን ቢያስተምሩን ምን ችግር አለው ማለት ባይስተምሩን ስለ ያው በቃ ግዴታ ሊከፍሉልን ይገባል ማለት አይደለም በራሳችን ከፍለን እንኳን እንድንማር ጊዜ ቢሰጡን በቃ ተምረን ራሳችንን አዳፕት አድርገን የተሻለ ነገር እንትን ስንል ቢያበረታቱና አሁን ለራሳቸው ልጆች ሲሆን ምን ለራሳቸው ዘመድ ሲሆን ምናምን የሚሰጡት ጊዜ አለ የሚሰጡት ቦታ አለ ምናምን እንደዛ ያርጉን ባልልም እንደዛ ባይሆንም ግን ቢያንስ የተወሰነ ህልማችንን እንድናራምድ ቢረዱን ባይነኝ እና ያው ሰራተኞች በርቱ ላለው ራሳችሁን ለመለወጥ ካሰባችሁ ምንም ነገር ሊገድባችሁ አይገባም መማር ትችላላችሁ መስራት ትችላላችሁ ሁሉም እኩል እስከሆነ ድረስ እኩል የመሄድ መብት አላችሁ እናንተም የራሳችሁን ህልማችሁን ፍላጎታችሁን ዝንባሌያችሁን ማወቅ መረዳት አለባችሁ ላለሁኝ ያው እንደመልእክት ማለት ነው እና እኔም ስለተሰጠኝ ፍርድ ደስ ብሎኛል በጣም ደስ ብሎኛል አመሰግናለሁ ማለት ፈልጋለሁ ደስተኛ ነኝ እሺ በተሰጠኝ ፍርድ ያው ብዙም ቅሬታ የለብኝም ግን ምንድነው የቤት ሰራተኞች አስፈቅደው ወይ ነግረውን ቢወጡ ተመራጭ ነው እኛ አሁን አንድ መስሪያ ቤት ተቀጥረን ስንሰራ ከመውጣታችን በፊት ቢያንስ ከአንድ ወር በፊት አሳውቀን ነው ያንን መስሪያ ቤት ልንለቅም እንችላለን ምክንያቱም እነሱ በድግ ብለው በሄዱበት ሰዓት ብዙ ነገራችን ነው የሚስተጓጎለው አንደኛ ልጆቻችን ይሰቃያሉ ሁለተኛ ብዙ የስራ ጫና ይኖርብናል ብዙ ሌላም ግዴታ ቤት መስራት ብቻ ላይ ተጠበቅብን ሌላ ቦታ ስራ ሊኖረን ይችላል ተቀጣሪዎች ሊኖር እንችላለን እና ያንን ህይወታችን ነው የሚያመሰቃቅሉብን እና ይሄንን ቢያንስ ቢታረምና ለኛ መብት ቢኖረን ማለት እነሱ በፈለጉበት ሰዓት እንደሚወጡት መውጣት እንደሌለባቸው በደንብ ተጠንቅቆ ቢነገራቸው መብት ይሄ የተጻፈ መብት ቢኖር በአስተኛቸው ሰዓት ደስ ባላቸው ሰዓት ቤቱን ለቆ መውጣት እንደማይችሉ የተቀመጠ ህግ ቢኖር ባይነኝ እና እኔ ይሄን ነገር ያደረኩት እነስ ለመናገር ያው ትማራለች ሌላም ቦታ ብትሄድ እንደዚህ ነገር ማድረጓ ትክክል እንዳልሆነ ተገቢ እንዳልሆነ ትማራለች ብዬ ነው ይሄን ነገር ያደረኩት ግን በተሰጠኝ ፍርድ ምንም ቅሬታ የለብኝም እንግዲህ ወደ ተመልካቾቻችን ችሎቱ እንደተመለከታችሁት ነው ማንኛውም የቤት ሰራተኞችን ቀጥሮ የሚያሰራ ሁሉ መደገፍ ማበረታታትና ማብቃት ያስፈልጋል አንዳንድ አሰሪዎች እንደሚያደርጉት ሰራተኞች ሊለወጡ የሚችሉበትን የሙያና የቀለም ትምህርት የመሳሰሉትን ብናስተምራቸው መልካም ነው ይህንን ስናደርግ ለሀገር አስተዋጽኦ ያላቸው መሆኑን መገንዘብ ያስፈልጋል በአንጻሩም የተፈጠሩ አለመግባባቶች ሲኖሩ ተገቢውን ክፍያ ከፍሎ አለማሰናበትና በሰራተኞች ላይ ያልተገባ እንግልት መፍጠር ተጠያቂነትን የሚያስከትል መሆኑን አውቀን ከእንደዚህ አይነት ድርጊት መቆጠብ ያስፈልጋል የሚለው የዕለቱ መልእክቴ ነው ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳዮች ካሉ እንደተለመደው በኮሜንት አሳውቁኝ እኛም ለእናንተ አስተማሪ በሆነ መልኩ አድርገን እናቀርብላችኋለን ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት
እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ እጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር